ሰባተኛው ጠቅላላ ምርጫ ኢትዮጵያን አሸናፊ ያደረገና ታሪካዊ ጠላቶችን አንገት ያስደፋ ስኬት እንደሆነ የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገልጸዋል። የቅድመ ምርጫና የምርጫ ወቅት በከፍተኛ ስኬት መከናወኑ የክልሉ ሕዝብ ለሀገሩና ለፓርቲው ብልጽግና ምን ያህል አለኝታ እንደነበር ያሳየበት በመሆኑ አመራሩም ይህንን ተገንዝቦ በጥንካሬ ማገልገል እንዳለበትም ርዕሰ መስተዳድሩ አሳስበዋል። ቅድመ ምርጫና የምርጫ ጊዜ ተግባራትን በስኬት ፈጽመናል። ድልም ተቀዳጅተናል። ከምርጫ በፊት በቅድመ ምርጫ ወቅት የሚከናወኑ በርከት ያሉ ተግባራትን ከተለያዩ ባለድርሻ አካላት ጋር በጋራ በመሳተፍ የሄድንበት ርቀት ቀላል የሚባል አይደለም። የተለያዩ ጫናዎች፣ ውጣ ውረዶች እንደ ክልልም እንደ ሀገርም ነበሩብን። ይህን አሳክተን ወደ ምርጫው ዕለት በምንመጣበት ሰዓትም በተለይ እንደ ሀገር ይህንን ምርጫ ሂደትን ለማደናቀፍ በተለያዩ መንገዶች የጸረ ሰላም ኃይሎች፣ የጽንፈኛ ኃይሎች ያልሞከሩት ሙከራ የለም። በእኛም ክልልም ቢሆን መርገጫ ስላጡ እንጂ ሳይሞክሩ ቀርተው አጀንዳቸውን ሳይረጩ ቀርተው አይደለም። ነገር ግን ህዝባችን ለሰላም ለፍትህ በተለይ ሰባተኛው ሀገራዊ ምርጫ በጣም ሰላማዊ ፍትሃዊና ዲሞክራሲያዊ በሆነ መንገድ እንዲጠናቀቅ ካለው ጽኑ ፍላጎትና እምነት አልፎም ለብልጽግና ካለው የተለየ ቅርበትም ይህንን የጸረ ሰላም ኃይሎችን አጀንዳ የሚሸከም ሜዳ አልተገኘም። በዚህ ምክንያት በሁሉም የምርጫ ክልሎቻችን በሁሉም የምርጫ ጣቢያዎቻችን ፍጹም ሰላማዊ በሆነ መንገድ በጣም በተረጋጋ ሁኔታ ህዝባችን ከሌሊቱ 10 ሰዓት አንዳንድ ቦታ ላይ 10 ሰዓት ተኩል ከቤታቸው ወጥተው ረጃጅም ሰልፎችንም ጠብቀው እስከ ሌሊቱ 6 ሰዓት ድረስ የምርጫ ድምጻቸውን ሲሰጡ በዛ ሂደት ውስጥ በየደረጃው የሚገኘው የፓርቲያችን አባላት አመራሮቻችን እንደዚሁም ደግሞ የምርጫ ቦርድ የምርጫ አስፈጻሚ አካላትና ታዛቢዎች ሳይደክሙ ሳይታክቱ ይህንን በተቀናጀ መንገድ በመምራት ውጤታማ ስራ እንዲሰራ አድርገዋል። ቅድመ ምርጫ ወቅት አመራሩ ከህዝቡ ጋር በመናበብ ምርጫው ፍጹም ሰላማዊና ዲሞክራሲያዊ እንዲሆን ያበረከቱት አስተዋጽኦም ከፍተኛ እንደነበር ተገልጿል። በዚህ ሂደት ውስጥ በተለይ መላው የክልላችን ህዝቦች ያበረከቱት አስተዋጽኦ ለብልጽግና ያላቸውን ውግንና የገለጹበት መንገድ በተለያየ መንገድ ብልጽግናን ጉዞ ለማደናቀፍ ለማጠልሸት የተሞከሩትን ሙከራዎችንም ከምንም ሳይቆጥር ድምጽ በነቂስ ወጥተው ሰጥተው እኛ በምንፈልገው መንገድ እኛ ባቀድነውና ባስቀመጥነው አቅጣጫ እንዲፈጸም አድርገዋል። የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍቅሪ አማን በበኩላቸው ፓርቲው የቅድመ ምርጫ የምርጫ ወቅትና ድህረ ምርጫ ወቅቶችን በመለየት ግልጽ እቅድ በማውጣት የሚታይ ስኬት ተመዝግቧል ብለዋል። በተለይም ሰባተኛውን ሀገራዊ ምርጫ ለማካሄድ ፓርቲያችን ብልጽግና በ3 ምዕራፍ ያስቀመጣቸውን ትላልቅ ተግባራት ማለትም የቅድመ ምርጫ ስራዎች በምርጫ ዕለትና በድህረ ምርጫ ተግባራት የሚከናወኑ ዘርፈ ብዙ ተግባራቶችን አስቀምጠን ርብርብ ስናደርግበት ቆይተናል። እንደምታውቁት በቅድመ ምርጫ የተቀመጠው መርህ ወይም ደግሞ የተቀመጠው መልእክት ኢትዮጵያ ትመርጣለች የሚል መልእክት አንግበን ይህንን መልእክት ለማሳካት በርካታ ተግባራቶችን አከናውነናል። እንደምታውቁት በርካታ እቅዶችን በማቀድ አደረጃጀቶችን በመፍጠር አብይ ኮሚቴዎችን እስከታች ድረስ በማደራጀት በርካታ ሰፋፊ ስራዎች ተሰርተዋል። በተለይም ይሄ ምርጫ የተቀመጡለትን ሁለቱን መንትያ ግቦች ምርጫው ሰላማዊ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ፣ ሁለተኛው በፓርቲያችን አብላጫ ድምፅ አሸናፊነት እንዲጠናቀቅ
የተቀመጡትን ግቦች ለማሳካት የአንድ ለሶስት አደረጃጀቶችን እስከታች ድረስ በማውረድ በተለይም የማፒንግ ስራዎችን በፖለቲካውም በጸጥታውም እስከታች ድረስ በማውረድ በየጊዜው እየገመገምን አቅጣጫ እያስቀመጥን ስራዎችን ለመስራት ጥረት አድርገናል። በተለይም የምርጫ ቦታዎች ዝግጅት ጋር ተያይዞ ሰፊ ስራዎችን በመስራት ምርጫው ፍጹም ሰላማዊ ሊሆን የሚችልባቸውን ሂደቶችን እየፈጠርን ሄደናል። በተለይም የተፎካካሪ ፓርቲዎች የጋራ ምክር ቤትን በጠንካራ የአሰራር ስርዓት በመትከል በየጊዜው እየገመገምን ያጋጠሙንን በርካታ ችግሮች በውይይት በጠረጴዛ ዙሪያ እየፈታን ሰላማዊና ዲሞክራሲያዊ የሆነ የፖለቲካ ምህዳር እንዲፈጠር በሰራናቸው ስራዎች ውጤት አምጥተናል። ህዝቡ በድምፁ የሰጠውን አደራ በታማኝነት መወጣት እንደሚገባም ነው አቶ ፍቅሬ ያስገነዘቡት። የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊና ረዳት የመንግስት ተጠሪ አቶ ነጋ አበራ ሰነድ ያቀረቡ ሲሆን ባቀረቡት ሰነድ ውይይት ተደርጓል። በመድረኩ የክልል ከፍተኛ አመራሮች፣ የስድስቱም ዞኖች የስራ አስፈጻሚዎች፣ የየከተማ አስተዳደር ከንቲባዎችና የፓርቲ ጽሕፈት ቤት ኃላፊዎች ተገኝተዋል።